ኃይሉ ጋባይ ባያጅበው ልልታውን የሚለግስ የመጣሽ ቀን የምትሰክሪው ልቤ ጠምቋል ትልቅ ድግስ። ኪነጥበብ ውስጥ ያለ ሰው የሚጽፍ ምናምን ስከርብ የማድረግ ልምድ ነበር። ከጊዜ በኋላ ስከርብ ውድ ሆነ መሰለኝ። እንዴ ዋናው ጠቃሚው አስኳሉ ላይ እኮ ነው ቁም ነገር ያለው። ጥበሱልኝ ደስ ይላል። ገመናዬን ያዋየሁት ናፍቆትሽን ላይ ረዳው ምክር መስሎት በቀላሉ ተዋት ብሎ ቅስሜን ጎዳው ብቻ ነኝ። አባይ ቴሌቪዥን ላይ ሰከላ ሾውን እየተከታተላችሁ ነው። የፈታኝ ጥያቄ ሰዓታችን ላይ ደርሰናል። ሁለት እንግዶች ይዤ መጥቻለሁ። ዛሬ ቁም ነገረኛ እንግዶች ናቸው። እዚህ ቁም ነገር ግን የለም፣ ልንቀልድ ነው። ሀና ፍስሐ ከዚሁ የአባይ ቴሌቪዥን የዜና የፊት ለፊት ገጽ ከሆኑ ጥቂት እንስቶች መካከል አንዷ ናት። ስለዚህ ስለ ዜና አባይ ቴሌቪዥን በዜናዎቹ በደንብ ይታወቃል። ስለሱ እናወራለን። እንደዚሁም ደግሞ ገጣሚ ቅድም እያወራን ነበር፣ የዘፈን ግጥሞችም ይሰራል። ለሁለቱም ገጣሚ ነው የሚባለው ተባብለን ተስማምተንበታል። ለማንኛውም ቲክቶክ ላይ የምትከታተሉት ትኖሩ ይሆናል ብዬ አስባለሁ። አስታወሰኝ ረጋሳ ይባላል፣ ገጣሚ ነው። የመጀመሪያው ጥያቄያችን ሙዚቃ ነውና ሙዚቃ አካባቢ ስላለ ፈርቻለሁ፣ እሱ ይቀድመናል ብዬ አስቤያለሁ። ትንሽ ነገር እናውራና እንጀምር መሰለኝ። ሀኒ ከዜና ወደ መዝናኛ እንዴት ነው? ይከብዳል። ዜና ነው የሚከብደው በነገራችን ላይ። እኔ ዜናም ሰርቻ አውቃለሁ። አይ ነው ግን አንዳንዴ ዜና ላይ ኤክስፒሪየንስ ስለሆንኩ ልምድ ስላለኝ መሰለኝ አሁን ላይ ዜና ብቲ ለኔ በጣም ቀላል ስራ ነው። ወደ ኢንተርቴይንመንት ስንመጣ ደግሞ ምናልባት ዛሬ ነው ለሁለተኛ ጊዜ የቀረብኩት ኢንተርቪው ላይ እና አዲስ ነገር ነው። ትንሽ እንትን ይላል። ከለመድሽው ቦታ ለወጥ ስታረጊ አጠር አድርገሽ ትውልድና እድገት። የደብረ ማርቆስ ልጅ ነኝ። እዛው ነው ተወልጄ ያደግኩት። እስከ 12ኛ ክፍል እዛ ቆየሁኝ። ከዛ የግቢ ውጤት ከመጣልኝ በኋላ ጅማ ዩኒቨርሲቲ 4 ዓመት ቲያትሪካል አርትስ ተምሬያለሁ። ከዛ ትወናውን ወደዛ ጥለሽ መተሽ ጋዜጠኝነት ሞክሬ ነበረ። ግን አንዳንዴ ህይወት በአጋጣሚ ተመራጭ ነች መሰለኝ። ቲያትሪካል አርትም ወደ ጆርናሊዝም ስለሚጋብዝ በሆነ አጋጣሚ ወደዚህ ሙያ ተቀላቀልኩኝና በዚሁ ቀረሁ። ቀልጠሽ ቀረሽ። ተመቸሽ? ደስ ይላል። ኦፍኮርስ ቆንጆ ሙያ ነው። እሺ ወደ አንተ ልምጣና ደግሞ ስለ ግጥም ቅድም እያነሳን ነበረ። ሙዚቃው አካባቢ ላይም በጣም ቅርብ ጊዜ የወጣ እንደ አልበም ላይ ከአልበሙ የተወደደውን ስራ ያንተ ሆኗል። ብቻ ነኝ እንጂ የመጀመሪያ የሰከላን ስጀምር እንግዳዬ ነበረ አዲስ ለገሰ። በጣም እውነት ለመናገር ስሰማው ያኔ ራሱ የሆነ ጥልቀት አለው ግጥሙ። በደንብ ፍቅርም ሀሳቡ በደንብ ነው የተገለጸበትና ግጥም ላንተ የመድብል ሲሆን የሙዚቃ ሲሆን እንዴት ነው የምታየው? ያው በተለምዶ እንግዲህ በሁለት ይከፍሉታል። ይህንን የሚሰሩት የሙዚቃ ግጥም የሚጽፉ ጸሐፊዎች ናቸው። የመድብል ግጥምና የሙዚቃ ግጥም ይባላል ይመስለኛል። የመድብል የምንባለው ከመነሻችን ከመድረኮች ሆኖ ከመጽሐፎች ሆኖ ወደ ሙዚቃ ውስጥ የምንቀላቀል ሰዎች የተለመድነው በመድረኮች ስራዎች ስለሆነ የመድብልና የመጽሐፍ ገጣሚዎች ብለው ይጠሩናል። ሙዚቃ ብቻ ደግሞ የሚሰሩ ገጣሚዎች የሙዚቃ ግጥም ጸሐፊ ይባላሉ። እንግዲህ ልዩነቶች ይኖሩታል። በቅርጽና በይዘቱ ይወሰናል። ብዙ ጊዜ የሙዚቃ ግጥም ሲባል ትንሽ ላላ ያለ ቋንቋው ካቺ የሆነ በቀላሉ ሰው ሊረዳው የሚችል ይሆናልና የመድብል ገጣሚዎች ደግሞ ሕግ ስለሌለ እነሱን የሚያግዳቸው ነገር ሀሳቡን በፈለገ መንገድ ይገልጸዋል። ገጣሚ ግጥም የሚጽፍ በተለምዶና ሙዚቃ ውስጥ ሲሆን ትንሽ ቅርጾች፣ ቁጥሮች ምናምን ነገሮች ስላሉ እነሱ ስለሚያስቡት ነው እነዚህ ልዩነቶች የመጡት። ከቅርብ ጊዜ ወዲህ እንግዲህ የሙዚቃ ግጥሞችን ለመጻፍ እየሞከርኩ ነው። አንደኛው እንዳልኩሽ ያለው አስቸጋሪ ነገር የሚሆንብን ለኛ እዚህ ቅርጽ ውስጥ መግባት፣ ቋንቋ ምረጡ፣ ቀለል አድርጉት ምናምን ይባል ነገር አለ። ጥጥር ያለ ቃላት ሲሆን ዘፈን ላይ ከዜማ ጋር ለመታጠፍ እንደዚህ አይመችም ይመስለኛል። ይመስለኛል ዜማ የሚሰሩ ሰዎች ለዛ አይቀላቸው ሆኖ ነው እንጂ ማንኛውም የግጥም ሐሳብ እስከሆነ ድረስ ዜማ መስራት የሚችል ሰው የትኛውም የግጥም ቅርጽ ላይ መስራት ይችላል ብለን ነው የምናስበውኛ። አሁን እንዳልሽው ትንሽ ጠንከር ታደርጉታላችሁ ቋንቋውን ብለው የሚሉት ዜማ የሚሰሩ ሰዎች ናቸው። እሺ ወደ ጨዋታዎቻችን እንሄዳለን። 3 ጥያቄ ነው ያለን። የመጀመሪያው የሙዚቃ
ሙዚቃው መግቢያውን ይከፍቱልናል፣ እንሰማለን። ቀድሞ የመለሰ ይሄን ቀድሞ የነካ ይመልሳል። ነክቶ ከተሳሳተ እኛ እንቀጣዋለን ወይም የቀረው ሁለት ሰው ይቀጣዋል። በተቃራኒው ከመለሰ ደግሞ ሁለቱንም ሰዎች ይቀጣል። ይህ ለመጀመሪያ ዙር ቅጣት የቀረበ ነው። ምን እንደሆነ ሁለቱን አላቅም። ሁለተኛው ያው ራሱን ይገልጻል። እንቁላል ነው። ይሄ ለሁለተኛ ዙር ነው። ቀጣዩ ለሶስተኛ ዙር አለመመለሳችን ቅጣታችን ነው። ስለዚህ ሙዚቃው እንዲከፈትልን በአክብሮት እንጠይቃለን። ማወራረጃ ውሃ አለን። የሚጎዳ ነገር ግን አይደለም። አራኩ የሚጎዳ ነገር አይደለም። አለርጂ ያለበት የጤና ጉዳዮች የሚመለከቱት ሰው መናገር ይችላል። ከዛ ውጪ የሚሸነፍ ከሆነ ሁሉም አለርጂ አለብኝ። አረ ለማታውቀውም ነገር አለርጂ አለብህ። መልካም ነው። ሽታው ማዛው እንዴት ነው? ምንም አልገባኝም። ምንድን ነው ሽታ? ቀምሰን የምናረጋግጠው ይሆናል። እሺ ልነካው ነበር ነገር ነው። ወይኔ ራሽ በጣም ዘግይተን ነበር። አስጠጣዋችሁ። እሺ ሙዚቃውን ሰምተን እንመለሳለን። ኩኩ ሰብስቤ ቻልኩበት ተመልሷል። ተጋበዙልኝ። መቼም በባዶ ቤት ነው የመጣችሁት። ያፈራው ከቀው ላይ ልሳሳት እችላለሁ። ነግበኔ የሌለ መስሎኝ ነው። አይቀርም። አዎ የማይቀር ነገር። ስለዚህ ይሄን ነው የምንጠጣው። አዎ የመጀመሪያው ዙር ይሄኛው ነው። ቅመሰው እስቲ ቺርስ መባባል አለብን ግዴታ። አይ ደስ እንዲላችሁ እስቲ ቺርስ እንባባል ግድ ይላል። በሞት የጠጣን። ኧረ ግድ ይላል። ኧረ መገባበዝ በአንድ ትንፋሽ። አዎ በአንድ ትንፋሽ ነው የምንጠጣው። አዎ በመቤቴስ ምንድነው እናንተ ንገሩኝ እንጂ ቀመሳችሁት እንዴ? በመቤቴስ ምንነት ያልታወቀ ነገር በጣም የሚመር እውነት ምንድነው? ሬት ቴንክ ዩ ሬት አይደለም። ሬት ነው። ሬት አይደለም። ሬት ነው ራኪ። እኔ እንደዚህ ነገር ጠጥቼ አላውቅም። ሬት ነው። እውነት እንዴ? ሬት ይመራል ነበር እንዴ? ሬት ይመራል እኮ በጣም ነው የሚመራው። አልመረረህም? እቺኛን ስደግሞ በሚቀጥለው ስደግሞ በጣም ነው የሚመራው። አዎ ሬት ነበር። እኔ አልፌያታለሁ። እንግዲህ ቀጣዩ ላይ የምናየው ነው የሚሆነው። አይዟት እየጠጣችሁ የሚገርም ነው። ራኪ ከሚቀርብሽ ትንሽ አይ ግዴ አመሰግናለሁ። ቀጣይ እኮ አለ ሁለት ጥያቄ አለ። አዲዬ አመሰግናለሁ በጣም ታስቢልኛለሽ። ሬት ግን እንደ ምግብነት ይጠጣል ማለት ነው? አዎ የተለያዩ ለሆድ በደንብ የሚመገቡት አፍሪካ ውስጥ አሉ። ሌሎች ሀገራት ላይ የት እንደሆነ በትክክል አላውቅም፣ ግን ይወስዱ ለመጀመሪያ ጊዜ አዲስ ቴስት ምን እንደሚል እንግዲህ። እሺ ወደ ግጥማችን እንመለስና የአዲስ ለገሰ ሙዚቃ ሲሰራ የሰራችሁበትን መንገድ መነሻ ሀሳቡን እንዴት ነበር? አዲስ ለገሰ ስራዎቹን ከመስራቱ በፊት ስለሚሰራቸው ሀሳቦች እየመረጠ ነበር ይመስለኛል እና ሀሳብ ፍለጋ ያው መጽሐፎችን በሚያገላብጥበት ሰዓት የኔን መጽሐፍ ያገኘዋል። ወደ ነገ ህያጅ ነኝ የሚል መጽሐፍ አለኝ። ሁለት መጽሐፍ አለኝ። አንደኛው ተስፋ፣ አንደኛው ደግሞ ወደ ነገን ህያጅ ነኝ የሚል 2014 ላይ የታተመች መጽሐፍ ነበረች እና እዛ ላይ ስለ አንድ የመለየት ታሪክ ያለው ግጥም ይዘት አለ። ያችን ያነባታል። የጀመሩት መንገድ ሁሉ በበረከት አይቋጭም፣ ቀን ለሰጠው ድል እንጂ ሰው ለምርጫው አይታጭም ብሎ ስለሌላ ጉዳይ የሚያወራ ግጥም ያለበትን ያገኝና ወዲያው ይደውልኛል። ይህ ቃል በጣም ይመስለኛል እንትን አለው ሀሳቡን ወደደውና ከዛ በኋላ ደወለልኝና ዜማውን ሰርቶ ነበር። በዛች በሁለት ስንኝ ግጥም ዜማውን ሰርቶት ነበርና ብቻ ነኝ እንጂ ስለሚል ስለ አንድ ስለምትናፈቅ ስለተለየች ካራክተር አወራን። ተገናኝተን በደንብ ረጅም ጊዜ ወስደን አወራንና በሂደት ብቻ ነኝ እንጂ የመሰለ ሙዚቃ ሰራን ማለት ነው።
ያ ነው መነሻው። ያ ነው ዜማው ሳይኖር አሁን ለኛ ስላልሰማ ነው ከነ ዜማ ስለሰማ ነው ማሰብ ያቀተኛል። እስቲ አንብበው። እሺ ይነበብልን። ብዙ ጊዜ ሙዚቃ ግጥም ብቻውን አይቆምም ይላሉ ብዙ ሰዎች። ብቻውን ሲነበብ ትርጉሙ እንደ ሙዚቃው አይሆንም። ምክንያቱም ዜማና የሙዚቃ ኢንስትሩመንት ስለሚያጅቡት ትንሽ እንትን ይላሉ። ለኛ ገጣሚዎች ግን የሚመች ነገር ስለሆነ ህይወት ያለው ነው የሚሆነውና ስሙት ዝም ብላችሁ። ብቻ ነኝ እንጂ የጀመሩት መንገድ ሁሉ በበረከት አይቋጭ፣ ቀን ለሰጠው እድል እንጂ ሰው ለምርጫው አይታጭ። የጊዜ ሰልፍ በየተራ ወጮራጁን ሲያራምደው የኔ ገላ ከትዝታሽ ማደር ለምዷል ከለመደው። ብቻ ነኝ እንጂ እግሬ ለአምላክ በርከክ ቢል ለተማጽኖ ለልመና ሁን ያላለው ፍቅር አይወርድም ከሰማይ ላይ እንደመና። ልማድ ሆኖት ይመኝ እንጂ ልቤ ዘውትር ደግ ደጉን ቢሰምርለት መች ያጠዋል ለምስጋና ማደግደጉን። ብቻ ነኝ እንጂ ያለፍሽበት ቦታ ጠፍቶት ልቤ ሲዝል አቅም ሲያንሰው እፎይ እንዲል ከድካሙ ያቻት ብሎ ማን ያስታውሰው። ገመናዬን ያዋየሁት ናፍቆትሽን ላይረዳው ምክር መስሎት በቀላሉ ተዋት ብሎ ቅስሜን ጎዳው። ብቻ ነኝ እንጂ ብትቀር እንጂ መታመሜ መዘግየትሽ አይለኝም ቅር። ትላንት ላይ ያኖርሽልኝ ሰርክ አዲስ ነው ያንቺ ፍቅር። እስትንፋሴ ሳይቋረጥ ቀኑ መሽቶ ሳይከስምበት ካለሽበት ድምፅ አሰሚ አለው ብትይ ምን አለበት። ሳይመረቅ በዘመዱ ከደጁ ላይ ዳስ ሳይጣል ሙሽራ እንዴት በናፍቆቱ ትዝታሽ ስር ይቀመጣል። ኃይሎ ጋባይ ባያጅበው ልልታውን የሚለግስ የመጣሽ ቀን የምትሰክሪው ልቤ ጠምቋል ትልቅ ድግስ። ብቻ ነኝ እንጂ ጠረንሽን የለመደ ኦና ቢሆን መኝታዬ ብቸኝነት ፍሬው ባይጥም እኔ ባንቺ ተስፋ አልቆርጥ። ሞኝ ቢለኝ ሰሚ ሁሉ በአደባባይ ቢያሾፍብኝ መናፈቄን ቢያናንቀው አንዲት ቀን ግን አቅፌሽ ነው የምስቀው። ብቻ ነኝ እንጂ ይላል። ብቻውን በቂ ነው ማለት ሙዚቃውንም እናውቀዋለን እንዳለ ከሙዚቃው ጋር ወደዋለሁ። እንደዚህም ደግሞ በጣም የተመሰጠበት መንገድ በጣም ደስ ይላል አይደል? ገጣሚ እኮ ያው ጥቂት ቃላቶችን አስተካክቶ ምናምን የመጻፍ በጣም ለስሜት ቅርብ ልክ እንደ ተዋናይ በጣም ስሜትን ቅርብ የሆነ ሰዎች ናቸው ይባላል። እንግዲህ ስካርፍ በልማድ ስካርፍ አይጠፋም ብዙ ገጣሚ ላይ እንደለያ ይጠይቁ ነበር ነበር። ለምሳሌ አንድ ጠበቃ ሳምሶናይቱን ይዞ መሄዱ ጠበቃ ያስብለዋል መለያው ነውና አንድ ገጣሚም ወይም ኪነጥበብ ውስጥ ያለ ሰው የሚጽፍ ምናምን ስካርፍ የማድረግ ልምድ ነበር። ከጊዜ በኋላ ስካርፍ ውድ ሆነ መሰለኝ። በዛ የተነሳ ይመስለኛል አሁን ቀርቷል ስካርፍ ማለት ዋናው ሐሳቡ ነው። እሺ ዋንዮ ዳንች ልምዳ ትወና ተማርሽ። ትወና በጣም ፈታ የሚያደርግ የሆነ ቀለል ያለ ሁሉንም ገጸ ባህሪ ተወኪት ይቻለሽ። ብቻ በትምህርት ያንን ተዘጋጀሽና ዜና ላይ መጣሽ። ዜና ደግሞ ኮስተር ያለ ነገር ይፈልጋል። ከዛ ሰዎች በአካል ሲያገኙሽም በጣም ቁም ነገር ብቻ ልክ ኮሜዲያን ሲያገኙ ቁም ነገር ማውራት ብዙ ጊዜ እንደሚከብደን እኛ ራሳችን አንቺን ደግሞ ሲያገኙሽ ሲሪየስ ጥያቄዎች፣ ፖለቲካ ነክ ጉዳዮች፣ ሀገራዊ እንደዚህ ጨዋታ እየፈለግሽ እንኳን እንደዛ ቁም ነገር ሊያወሩሽ የሚፈልጉ ይመስለኛል። እውነት ነው። ዜና ጋር ገጽታሽ መያያዙ ህይወትሽ ላይ ምንድን ነው የፈጠረው? እንዳልሽ ነው። ዜና ስታነቢ ኮስተር ብለሽ ነው የምታነቢው። ትክክለኛ ላይፌ ላይ እኔ ብትጠይቂኝ በጣም ቅልል ያልኩ ፈታ ያልኩ አይነት ልጅ ነኝ፣ ተጫዋች ነኝ። ሰው በአካሌን ያክል የማያውቀኝ ሰው ልክ ሲያይ ስስቅ ስጫወት ሲያይ እናንተ የዜና ሰዎች የምር ትጫወታላችሁ ትስቃላችሁ እንደ አይነት ነገር እና እሱ ነገር ትንሽ ይጋጫል። ምናልባት ያኛው የስራ ባህሪ ስለሆነ ነው። እዚህኛው ጋር ደግሞ ሌላ ትክክለኛ ላይፍ አለን፣ የራሳችን ማንነት አለን። እንደም አብዛኞቹ ተጫዋች ናቸው ባይዘው የሚዲያ ሰዎች አብዛኛው። ግን እዚያው ዜና መቼም ፈገግ ተብሎ የሚነበብ ዜና የለም የመዝናኛ ዜና ካልሆነ በስተቀር። እውነት ነው። ምን አይነት ገጠመኛለሽ እዚህ ጋር ተያይዞ ወይም ደግሞ ከስራሽ ጋር? ከዜና ጋር በተያያዘ ሰሜን ሸዋ አካባቢ ለሆነ ለዘገባ ወጣን። ሪል ስቴት ነው ሰውየው፣ ዜና እንድንሰራለት ፈልገው ነው። አጋጣሚ የተመደብኩት ሪፖርተር ነው ነበርኩኝ። እዛ ስንሄድ ጋዜጠኞች አሉ፣ የባንክ ማናጀሮች አሉ፣ ከባንክ ተወክሎ የመጡ አሉ፣ በጣም ብዙ አካላት አሉ። እና ከባንክ ተወክሎ የመጣ ነው ለጊዜው ስሙ ማንነት ይቆየኝና ከኔ ጋር በጣም እያወራን ነው። ኢንተርቪው ሳደርግ የአባይን ሎጎ ይዤ እያየኝ ነበረ
እና አባይ ቲቪ ነው የምትሰሪው አለኝ። አዎ እዛ ነው የምሰራው አልኩት። አባይ ቲቪ በጣም እንደሚከታተል ነገረኝ። ማን ታውቃለህ ከዜና አንባቢዎቹ አልኩት። ሀና፣ ራቢያ፣ ዳሩ ሰላም ብሎ ጠራልኝ። ከሴቶች ማን ይመቻል ማንን ትወዳለህ አልኩት። ዳሩ ሰላም እና ራቢያ ደስ እንደሚሉት ነገረኝ። ሀና ሳልኩት አትመቸኝም ማለት እኔ አላወቀኝም ጭራሽ። በነገራችን የብዙዎቹ አስተያየት ስክሪን ላይ እና በአካል ይለያያል ነው መሰለኝ። ሁላችንም ነን። የኔ ደግሞ ስክሪን ላይ በጣም ይሄ ወፍራም ትልቅ ሴትዮ አይነት ነገር ነው መሰለኝ። ብዙዎቹ ከሚሰጡኝ ኮሜንት አንፃር አትመቸኝም ማለት ለምንድን ነው የማትመቸኝ? አላውቅም ግን አትመቸኝም ማለት በጣም ነው የሳኩት። አዎ ለምንድን ነው የምትስቂው አለኝ። ሀና ማለት እኔ ነኝ አልኩት። እንደዛ እንኳን እያልኩት አላምንሽም አለ። መኪና ውስጥ ነበር ሌሎችም ነበሩና መሳቅ ጀመሩ አይነት ነገር እና ጭራሽ ሊያምነኝ አልቻለም። ዩቲዩብ ላይ ገባውና አሳየሁት አልኩት። ከዛ አየኝና የምር አንቺ ነሽ ነው አሁን። ከዛ በኋላ አፈረና እሱን ገጠመኝ አልረሳም። ኢማጂን ለራሴ ሲያማልኝ አሳዘነኝ። ግን ያው አስተያየት መስጠቱ በራሱ ያስደነግጣል። ሲነገርሽ አልወዳትም ያልሽውን ሰው ራስሽ ሆነሽ ስትገኝ ነው። ግን ፈና አደረኩበት። አዎ ለሱ ነው የሚያስደነግጠው። ለሱ ያሳፍራል። በጣም አፍራል። ለሱ ያሳፍራል። እከታተላለሁ ብሎ ከዛ የዚህ ላይ መስጠት ደግሞ ብዙ 5 6 7 ሴቶች ቢሆን ደግሞ ቢሳሳት አይገርም። ሶስት ሴቶች ናቸው። በቃ ሀና እሷ ናት። ምናልባት ስምም ስላልተዋወቅን መሰለኝ እንዲሁ ድንገት ነው የተገናኘነው። ግን ብዙ ጊዜ ማይክ ይዘሽ ስትገኝ ሚዲያውን ልክ ስትወክይ ቶሎ አይምሯችን ያያይዛል የምናውቃቸውን እዛ። እሱ የመሰለው ዜና አንባቢዎቹ ሪፖርተር አይደሉም፣ ዜና ብቻ ነው የሚያነቡት ነው የመሰለው። እኛ ጋር ደግሞ ሪፖርተር ምን ዜና የምናነባለን። ለዘገባ ሀና ትወጣለች ብሎ አልጠበቀም ሜቢ ከዛ አንፃር መሰለኝ። እሺ ወደ ጥያቄዎቻችን እንመለስ። ይሄ ነገር አይቀርልንም። ሁለት ጥያቄ ተሰጥቶናል። ስለዚህ እንደው እስቲ አንዳንዴ ለወንዶቹ ያስቀድሙን የለም ብቸኛ ታነሳለህ። ከሁለት አንዱ የመረጥከው የትኛው ላንስ? ትልቁን አንሳ። የአባይ ወንዝ ምንጭ ወይም ፈለገ ጊዮን የት ነው ጥያቄው። የዚህ ፕሮግራም ስም ምንድን ነው? ሰከላ። ይቺ ጥያቄ ግን አድሏላት ጥያቄ ነው። አይ ለኔ ቢደርስ ነበር አይደለ? ለኔና ላንቺ ቢደርስ የቤታችን ነው። ስለዚህ እንቁላሉን አምልጠሃል አንተ። ተርፌያለሁ ማለት ነው። የፈራሁት ደግሞ እንቁላል ነው። ሁልጊዜ ስለማላገኘው ፈራዋል። ድንገት ልምድ የለኝም። ወደ አንቺ ይመጣል ቀጣዩ ጥያቄ። አዎ እኔ ነኝ የምመርጠው? አይ ራስሽ ነሽ የምትመርጪው፣ ግን ድሉ መስጠት ትችላለሽ። ትንሽ ዋት አለቀም። ተካፍላችሁ ቢሆን ትጠጣታላችሁ። እንግዲህ አብራችሁ ነው የመረጣችሁት። እኔ የለሁበትም። አይ እኔ ነፃ ሆኛለሁ። 1 ፓውንድ ስንት ብር ነው? ቀላል ነው እኮ እንዳንተ ላይ ቀለለ። እኛ አልቀለለንም። 1 ፓውንድ ነው። አዎ ፓውንድ ስንት ብር ነው? ይሄ ብር ተሳታችሁት እንግዲህ ልትጠጪ ነው። አዎ አልጠጣም። ልትጠጪው እንኳን ለኔ ያልደረሰኝ 1 ፓውንድ አይ ቲንክ የድሮ ብር ነው አይደለ? አሁን ላይ አገልግሎት ላይ ይውላል። እንግዲህ እኔ ቢደርሰኝ እንቁላል ነበር የምመርጠው። መልሱን ብቻ ተናገሪ ተባልሽው? አዎ መልሱን ተናገሪ። 5 4 3 አሁን ላይ ሜቢ የለም መልስ ሊሆን አይችልም። 1 አላቅም። ሌላ ሰው ከሚነግረን ንገረን። 1 ፓውንድ ነው የሚለው። እኔ ፓውንድ ነው ብዬ አስቤ ነበር። ፓውንድ በጣም ቀላል መልስ ነው በነገራችን ላይ። 1 ብር ነው። እንኳን ለኔ ያልደረሰኝ አንድ ፓውንድ ስንት ብር ነው ነበር ጥያቄው። አልተመለሰም። የድሮ ብር ብለሽ ነበረ። ስንት እንደሆነ ነው ያው ያላወቅሽው። 1 ፓውንድ የሚባለው 10 ብር ነው በቀድሞ ጊዜ ተብለናል ከአዘጋጆች። ስለዚህ ተጋበዥ። በዚህ በጣም ከባድ ጥያቄ ነው ይሄ። መድሎ አለው። ያው ድልሽ ነው እኮ ምንም ማድረግ አይቻልም። እኔም እንደ ድል ነው ማየውት። ግን ያው ገና እኔ ጋር አልደረሰም። ወይኔ ራኪ እንቁላል ምንም ማለት አይደለም። እንቁላሉ ቆይ ከመጠጣትሽ በፊት የሀበሻ አይደለም የሀበሻ ዶሮ ነው የፈረንጅ የሚለው? አይ ችግር የለውም። የቱ ይሻላል? እንቁላል ነው። አዎ እንቁላል በመልኩ ይታወቃል። እንደዚህ ልትጸየፊው አይገባም። የሀበሻ ሲሆን በደንብ ቢጫ ነው። እንዲህ ልትጸየፊው አይገባም። ምክንያቱም የእንቁላል ዋጋ አለቀጣት ይችላል፣ ይቀጣል። በጣም ዋጋው አሳሰበ። በጣም ነበር ደስ ያለው እኮ እሱ በማለፉ።
ኮስተር ብለሽ ላክ አድርጊ። ዜና ይጣፍጣል። በሁለቴም ዜና ይጣፍጣል። አይዞሽ በርቺ እንዴ በርቺ ጎበዝ። ቀስቀስ ሲሉት ነው ጣሙን አይዞሽ አይቻልም እንዴ ዋናው ጠቃሚው አስኳሉ ላይ እኮ ነው ቁም ነገሩ ያለው። ጥበሱልኝ ደስ ይላል። ጎበዝ ነሽ ግን ጎበዝ። እንግዲህ ጥያቄው አለመመለሱ ቅጣቷን ወስዳለች። እንዴት ነው ግን ስሜቱ? በእናትሽ እኔ እውነት ጠጥቼ አላውቅም። እንቁላል ለጤና ለህመም እኮ ይወሰዳል፣ ግን ተመቶ እንደዚህ ነገር ነው ብቻ ያላመመኝም። ፈጣሪ ይመስገን፣ እግዚአብሔር ይመስገን። በጤናሽ ልክ ነሽ። አይዞሽ፣ ውሃ ጠጪበት። እኔ ልደርስብሽ እችላለሁ። ባይዘው 2 ቅጣት የተቀጣ ያለሁት እኔ ነኝ። አዎ ሁለተኛ። ወይ እኔ እንደው ምን ይሻለኛል? ምንድነው? በቃ እኔም ጠጣሁ። ሊዝበን የማን ሀገር ዋና ከተማ ናት? በጣም ቀላል። እድለኛ ነሽ። ተው እንጂ በጣም እንዲሰማኝ አታድርጉኝ። በጣም ቀላል ጥያቄ ነው የደረሰው። እንዴ ሊዝበን አውሮፓ ውስጥ ነው። ፍንጭማ ሰጥም ተቀጭ። ዜና ላይ በነገራችን ላይ አይጠፋም እኮ እንደዚህ አይነት ነገር። ቀስ ብለሽ መነሻዋን ነገር በይኝ። አፍሪካ ውስጥ አይደለም ሊዝበን። እርግጠኛ ነሽ? አፍሪካ ውስጥ አይደለም። የአፍሪካ እንትን አይደለም፣ እርግጠኛ ነኝ። ግን ቺሊ፣ ሜክሲኮ፣ ሰው ተቀጫ፣ ስፔን ነው እንዴ? ቆይ መጨረሻ ላይ አልተናገርኩም። ስፔን አይ አይደል፣ ሰዓት የለም እንዴ? አሁን አንቺ አምስት ሆነብሽ። ሊዝበን የማናገር ዋና ከተማ ናት። ሊዝበን ሴኔጋል ነበረ። ባለፈው ሴኔጋልን ስቻለሁ። ዳካር የሚቀጥለው ከማርሽኝ እንደራደር። ፖርቹጋል የፖርቹጋል ዋና ከተማ ናት ሊዝበን። እንደዛ ነው አይደል? እንደዛ በሰከንድ ቢሆን ግን ዘግይቻለሁ እንዴ? እንግዲህ ያው ሊዝበን ደርሰን እንመጣ ነበር። እሺ አንዳንድ ጥያቄ ደግሞ ትንሽ ነገር እናወራና ወደ ሶስተኛው ደግሞ እንሄዳለን። እያረፍን ይሻላል። እኔ በቃኝ ያሳየኝ በቃኝ። አዎ ለነገር 2 ጠጥተሻል፣ ጨርሰሻል። እንምርሻለን፣ ተካፍለን እንጠጣለን። እሺ ባንዳ ቀልድ አታውቂ። እሺ ወደ ግጥም ልምጣለህና በፊት ላይ መድረኮች በብዛት ነበሩ። መድረኮች ሲኖሩ ደግሞ ያው ታዋቂ መሆን ይጠበቅብሃል። ብዙ መጽሐፍ ያሳተምክ መሆን ያም ሆኖ ደግሞ እድሉ ላይገኝ ይችል ነበር። መድረኮቹም ትንሽ ናቸው፣ ገጣሚያንም ብዙ ናቸውና አሁን ግን አንተንም ሶሻል ሚዲያ ላይ አይሃለሁ፣ ቲክቶክ ላይ ብዙ ገጣሚያን የራሳቸውን ስራዎች ያቀርባሉ። በዛው ልክ ጥሩ ተከታዮችም አሉ። አንዳንድ ስራዎች ለሁሉም ሰው አይደለም የሚሆኑት። ግጥም የሚያውቅና የሚወድ ሰው መለኪያው ይለያል። ሌላው ህዝብ ደግሞ መለኪያችን ይለያያል። ያለው እንቅስቃሴ ምን ይመስላል? እውነት ነው፣ መድረኮች የሉም። የስነ ጽሁፍ መድረኮች በጣም ለጀማሪ የጸሐፊያን የነበራቸው እድል ውስን ነበር። ምክንያቱም በቁጥር 2 ወይ ከ3 የማይዘሉ የስነ ጽሁፍ ምሽቶች ነበሩ እዚህ ከተማ ውስጥ የነበሩትና እነዛ ሰዎች ስም ባላቸውና በተለመዱ የስነ ጽሁፍ ሰዎች የተሞላ ነውና አዳዲስ እንግዳ ጸሐፊያን እድሉን ለማግኘት ትንሽ ደጅ መጥናት ምናምን ይጠይቃል። ይህ ዘመን ደግሞ አሪፍ ነው። ሶሻል ሚዲያው በተለይ ቲክቶክ ምናምን ከመጣ በኋላ ብዙ ሰዎች በስልክ ራሳቸውን ማስተዋወቅ ይችላሉ በቀላሉ እና በዛም ፕላትፎርም ብዙ የወጡ የታዩ ተቀባይነትን ያተረፉ አዳዲስ ልጆች ወጥተውበታል። አሪፍነቱ ይሄ ነው። ለማንኛውም ሰው በቀላሉ ሰው ጋር እንዲደርስ ያደርገዋል የፈጠራ ውጤቱ። ግን እንደ አንድ የስነ ጽሁፍ ሰው መለኪያችን ስነ ጽሁፍ ምንድን ነው ብለን የምንል ከሆነ በተለይ ሶሻል ሚዲያ ላይ ትንሽ የሚያስቸግር ነገር አለ። ምክንያቱም በፊት መድረክ ላይ ከመውጣትሽ በፊት ሂስ የሚያደርግልሽ ሰው አለ፣ የሚገመግምልሽ ሰው አለ፣ የሚያውቅ ሰው አለና ያንን ገምግሞ ይህን ብታስተካክዩ ይህን እንዲህ ብታደርጊው የሚልሽ ሰው አለ። ያንን አልፎ ነው መድረክ ላይ የሚወጣው። ሶሻል ሚዲያ ላይ አሁን ማንም ሰው እንደ የመሰለውን አይነት ነገር ነው የሚሰጠውና ሰዎች መለኪያቸው እየሆነ ያለው የፎሎወር ብዛት
በጣም ብዙ ታይቷል ማለት ተወዷል፣ ጥሩ ጽሁፍ ነው እንደማለት ነው የሚለው የተንሸዋረረ አይነት አተያይ አለ። አሁን እሱ ነገር እንዲጠራ አሁን ስም ያላቸው ሰዎች እየተቀላቀሉበት ነው። በእርግጥ ስነ ጽሁፍ ላይ በጣም በቂ እውቀት ያላቸው ሰዎች እየተቀላቀሉበት ነው እና እነ አሌክስ አብርሃም፣ እነ ቴዎድሮስ ጸጋዬ፣ እነ ብዙ ሰዎች እየተቀላቀሉበት ነውና እዛ ላይ ለጀማሪዎች እድል ይሰጣሉ፣ ሀሳብ ያወራሉ። እነ ሰለሞን ሳለ ግጥሙ ላይ አሉና ሀሳብ ዮሐንስ ሞላም ጆ ትክክል እና ብዙ ሰዎች እዛ ይገቡና እነሱ ጋር ስለ ስነ ጽሁፍ ይወራል። እንዲያጎለብቱ አቅማቸውን እንዲያጠነክሩ ሀሳብ ይሰጧቸዋል። ያ ነገር አሪፍ ነው። ባጭሩ ምን ለማለት ፈልጌ ነው፣ እንደዛ ሲሆን ስነ ጽሁፍ አሪፍ ነው። የሚያግዘው የሆነ ነገር ሲፈልግ የሚያውቅ ሰው ሲሰጥ አሪፍ ይሆናል መለኪያው። አለበለዚያ የሚሳደበውም መጥፎ ነገር የሚያስተላልፈው በግጥም ከሆነ አሪፍ ግጥም ነው ለማለት ያስቸግራል ለማለት ፈልጌ ነው። መለኪያችን ከበድ ያደርገዋል። ግን እድል መከፈቱ መድረኩ መኖሩ ጥሩ አማራጭ ነው፣ በተለይ ለአዳዲስ ገጣሚያን ጸሐፊያን። እሺ፣ ስለዚህ ወደ ሶስተኛ ዙር ጥያቄዎቻችን እንሄዳለን። ያው እንደ አዟዟሩ እስካሁን አንዴ ነው የደረሰን ይሄ ነገር እንዳጀማመራችን ወንድሞቻችን ይቀርቡ። ይሄ ነው የቀረው እሱ ነው። አዎ የተነበበ ነው። አትቀላቅል ድጋሚ ለመመለስ እኮ መቼም አንረሳት ማለት ከበድ ባይል አሪፍ ነው። አንቺም ከሁለት ነገር ጠጥተሻል፣ ልትረሽ ትችያለሽ። እኔ ግን አረሳለሁ። ተቀላቅሎብኝ። አዎ መራራው ከዝልቅልቅ ደጋሃቡር በየትኛው የሀገራችን ክልል ውስጥ የምትገኝ ከተማ ናት? ደጋሃቡር የምትባል ከተማ ከዚህ በፊት ሰምተሽ ታውቃለሽ? ያደግንባት የቦረቅንባት በእናትሽ ወደ አውሮፓ ምናምን በይ። ደጋሃቡር የት ነው? ሂንት ስጡኝ። አውሮፓ ላቲን አሜሪካ የት እንትን ነው? ምንድን ነው? ሰሜን ነው? አይ ከመራንማ ትደርሳለህ። ስሙን ከስሙ ተነስቼ ደጋሃቡር ከበደ አፋር አይ ወስን ሶማሌ ነው። በቃ እርግጠኛ ነኝ ሶማሌ ነው። አይገርምም? እንደው ዝም ብለን ለሞራላችን ጠጣለን። አለካ ጠጥቷል። አንዱ ምን ቴካዊ ስጡኝ በቃ ለኔ መጨረሻ ይዘው ትሄዳለህ፣ ይጠቀለልልሃል። ማን ያለች ማለት በርቺ። እንግዲህ ጠጣ ጨረሰች እንዳይቀላቀልሽ ሙቅ እንዳይልሽ። ምንድነው አብሽ? ምናልባት አብሽ እኮ ቆንጆ ነው። መጀመሪያሽ ሬት እንቁላል በአብሽ ለጤና ጠቃሚ የሆኑ ነገሮች ናቸው። አንዱን እንኳን መልሽ ነው ይመልሰዋል እንዳታስብ። ምንድን ነው የሚለው? ልዑል ዓለማየሁ ቴዎድሮስ የተቀበረባት ሀገር ማን ትባላለች? በጣም ቀላል ጥያቄ። እውነት እድለኛ ነው አይደል? ይሄ ነገር በየቀኑ ዜና ላይ ስትጠራ ነበር። ኳስ ትመለከቻለሽ? የኳስ ተጫዋቾችን ስም ልንገርሽና የነ ሩኒ ሀገር። ሩኒ የት ነው ሀገሩ? አታሳስተኝ። ቆይ እውነትም አታሳስታት። እኔ እስከዛው ኃይል ልጠጣልሽ ትንሽ በጣም ፋታ ለመስጠት እንግሊዝ በሩኒ አስታከህ ደግፈህ አደራ። እኔንም ደግፍ። ምንም አላገዘኝም። ትንሽ ደግፍ አረግ እነ ሩኒ እያልኩሽ ኳስ ኳስ አላይም አያለሁ አልሽ እኮ አላይ መለሰሽ በኋላ ይሻ። እሺ እኔንም እንግዲህ አደራ ደግፍ አድርገኝ እንደዚህ ምን ይላል? አቀብሉኝ። ኧረ ቆይ ምን ይላል? ያንቺ ይሻል። 7 ብር ከ50 ሳንቲም ስንት 25 ሳንቲሞች አሉ። እኔ ዝርዝር ሳንቲም ድሮ ብሰራ ኖሮ 7 ብር ከ50 ሳንቲም። እሺ 50 2 ሰከንድ ይኖር ይሄ ነገር ወይ ደግሞ ደቂቃ እንቁጠር አይደል? 1 2 3 4 5 ምንም ማድረግ አይቻልም። 23 ነው ደርሼበታለሁ። ግን ደቂቃ የሚባል ነገር አለ። ሊሆን አይችልም። እሺ 7 እኮ ነው። 4 ጊዜ 7 28 እና 50 ሳንቲም 30 በ25 ሳንቲም አወሳሰብኩት። ሰዓት ይፈልጋል። በ25 ሳንቲም የተነሳ የ100 ብር ቅጣት ልትቀጭ ነው። እሺ መልሱ እኔ 23 ነው ያልኩት። ምኑን ከምን አድርጌው እንደሆነ አላውቅም። ዝም ብዬ በእንትን ቆጥሬው ነው፣ አላባዛሁም። እንደዛ አይነት ሀሳብ ራሱ አልመጣልኝም። እና ያው መቀጣፊ ነው። 30 ነው መልሱ። 30 25 ሳንቲም። እንደው መልካም ሰዎች ናችሁ። ይሳቃሉ። ምን ትቀጣ? 3 አይነት አለልሽ። ራኪ ምረጭ። ስፕሪሶ እናድርገው እንደዚህ አንድ ከዚህ አንድ ከዚህ። ግድ የለም ከ3 አንዱ ትነት እድል ትሰጡኛላችሁ።
ያው ነው ሶስቱም እኮ ምንም ይመራል። እኔ ስላልቀመስኩት አላውቀውም። አንቺ ነሽ ነገር ያተሽ እንቁላሉም እሬቱም ይመራል። ይሄን ነገር አላውቀውም። ሻማ ነው ልሞክርልሽ ራኪ። አይ ይበዛብሻል። ላስብልሽ እንጂ እዚህ ጋር ቶሎ መርጠሽ ጠጪ አይደል? የትሻልሽ? መልካም ሰዎች ናችሁ በእውነት። እንቁላል አየሽ፣ በጣም ተወዳጅና ውድ መሆኑን አረጋግጠሽልኝ ነው። እኔ ዋጋውን አጣርቼ ነው። እቺ ብቻዋን ከምትቀርብ ገሚያታ አንተ ድገሞት። አይ እኔማ የለውበት። ስንት ብር ነበር? እንደየሰፈሩ ይለያል። ከውድ ሰፈር ነው የተገዛ። ቆንጆ እንቁላል ነው። በጣም አመሰግናለሁ። ቆንጆ ነው በጣም በጣም። ትንሽ ደግሞ በነሽ ነገር ጣል ብትልበት ኖሮ። ስለዚህ እናንተ ሁለት ተቀጣን ማለት ነው። እኛ አንድ ነው የተቀጣሽ። እኔ አንድ ነው የተቀጣሁት። ሁለታችን አንድ ነው የተቀጣነው። እኔ ነኝ ሪከርዱን የሰበርኩት። ሪከርዱን ይዘሻል። ይሁና ይሁን። እሺ እንግዲህ በህይወት ጉዞ ውስጥ ብዙ ሰዎች ይደግፉናል፣ ያገዙናል፣ ምስጋና ሊገባቸው ይኖራል። በተለይ ሙያዊ ነገሮቻችን ላይ ደግሞ አስተያየት ሰጥተው የሚያዳብሩናሉ። በርቺ መባል ራሱ ቀላል አይደለም። የመጀመሪያ ጊዜያቶች ሁልጊዜ ካሜራ ፊት አይደለም ሰው ፊት መቆም ያስፈራል። የምታመሰግኛቸው ሰዎች፣ ባለሙያዎች፣ መምህራኖች፣ ጓደኞች? በመጀመሪያ ያን ያክል ትልቅ ቦታ ላይ ደረስኩ ብዬ አሁን ላይ ባይሰማኝም እዚህ ያደረሰኝን ፈጣሪን እስከ ድንግል ማርያም አመሰግነዋለሁ። በመቀጠል ቤተሰቦቼ በጣም ትልቅ ስራ እኔ ጋር ሰርተውብኛል። አስተዳደጌ ክፍለ ሀገር ቢሆንም ያን ያክል ጫና የነበረብኝ ልጅ አልነበርኩኝም። በነፃነት ነው ያሳደጉኝ። የምፈልገውን ነገር እንዳደርግ ድጋፍ ያደርጉልኝ ነበረ። በምመርጠው ምርጫ ላይ ምንም አይነት ጣልቃ ገብነት አልነበራቸውም። ቲያትሪካል አርት ነው የምማረው አልኩኝ፣ ተማሪ ነው የተባልኩት። ከዛ ከወጣ በኋላም ወደ ጋዜጠኛ ሙያ እቀላቀላለሁ፣ ተቀላቀኝ። ይሄ የለም ቤተሰብሽ ላይፍሽ ላይ ነፃነት የሚሰጥሽ ጣልቃ የማይገባብሽ አይነት ቤተሰቦች ናቸው። አባቴ በጣም ነው የምወድህ ልጅ እያለሁ ለው ነበረ አርቲስት መሆን እፈልጋለሁ ወይም ደግሞ ቲቪ ላይ ቀርቤ ሀና ፍሳቤ ያስጠራሃለሁ ለው ነበርና ትንሽ ብትሆን እሷን አሳክተዋል። እሳ በቃል ይባላል። አባቴ በጣም ነው የምወድህ፣ በጣም ነው የማከብርህ። ለእኔ ባባ አባት ብቻ አይደለም ጓደኛዬ ነው። እያንዳንዱ ነገር የሚያማክረኝ። በተመሳሳይ እናቴም ምንም ነገር ላይ ይሁን ላይፌ ላይ የማማክራቸው እነሱ ነው። እናቴ ቅድስት በጣም ነው የምወድሽ። በመቀጠል እንዳልሽ ነው ብዙ መምህራኖች ጓደኛ ይለፉብሻል። ዘላለም ተፈር የሚባል መምህር ነበር ጅማ ዩኒቨርሲቲ እያለሁ እና ከሱ ጋር ተከታታይ ድራማ ምን ሰራ ነበረ፣ ተግባብተን ነበረ። ይሄ ጂሲ ከሆኜ ግራጁዌት ከማድረጌ በፊት አስቀድሜ ስራ ፈልግልኝ ከሰው ጋር አገናኘኝ ይለው ነበር። በጣም ከብዙ ሰው ጋር ኮኔክሽን ስለሚፈጥርና እሱ ቃሉን አክብሮ ግራጁዌት ያደረኩ ቀን ከፋዘር ጋር ቁጭ ብዬ ፋዘር ሊያስመርቀኝ መጥቶ ደውሎ ሸገር ሬዲዮ አናግሬልሻለሁ እና ብቁ ከሆንሽ መግባት ያለሽ ብሎ የተመረኩበት ቀን ስራ እንደሚይዝ ያበሰረኝ መምህሬ ዘላለም ተፈሪ ነው። ወደ ሸገር ሬዲዮ ሪኮመንድ ያደረገኝ እሱ ነው። ዘላለም ቲቸርዬ በጣም ነው የምወድህ፣ በጣም ነው የማከብርህ። ከዛ በመቀጠል አባይ ቲቪ በጣም ደስ የሚል ቤት ነው። ከባለቤቱ ከጉርሜልማ ጀምሮ እስከ ዜና ክፍል ኃላፊ ጓደኞቼ ዳሩ ሰላም እና ራቢያ ሁሉም ክፍሉ በጣም ደስ ይላል። አመሰግናለሁ። ናይስ። መምህራኖች እንደዚህ ሲመሰገኑ ደስ ይለኛል። የእውነት ሙያው ፍቅር ነው እንጂ ያለው ያው እናውቀዋለን፣ ብዙ ነገር ይጎለዋል። እያወራሽልኝ የሆነ ነገር ትዝ አለኝ። አንዳንድ ጊዜ አሁን አዲስ አበባ ላይ ተወልዶ ላደገ ሰው ሰፈሬን አልወክልም ማለት ውክልና አይሰጥሽም፣ ግን የሀገራችን ልጅ ናት የኛ ከተማ ልጅ ናት ሲባል ወይም ደግሞ አንቺ ስትሄድ ደስ የሚል ስሜት ያለው ይመስለኛል። ምን ይሰማሻል? ደስ ይላል። አይ ነው ብዙ ቦታ ላይ ተደራሽና አባይ ቲቪዎች ኢትዮጵያም ከኢትዮጵያ ውጭም በተለይ ግን ወደኛ አካባቢ ደግሞ በጣም እንታያለን መሰለኝና ብዙ ልጆች የደብረ ማርቆስ ልጆች ነው ምን ይላሉ። እዛ ሲሄድም በጣም ፌመስነቱ ከዚህ በበለጠ እዛ ጋር አለ። ደስ የሚል ስሜት አለው። መታወቅ ደስ ይላል። ሰው እንደሚወድሽ ሲነግርሽ፣ ሰው ሲያከብርሽ ደስ ይላል። የኛ ሰፈር ሰዎች አረ አካች ሰፈር መወከል ጥሩ ነው፣ ደስ ይላል። ግን ያው ብዙ እንደዚህ ስሜት የለውም ማለት ላትተዋወቂ ሁላ ትችያለሽ። ምናልባት ቤተሰቦቼን ይሆናል የሚያውቁት። ያንተ ትውልድ የት አካባቢ? አዲስ አበባ ቀጨኔ ናስኮ። ግን እኔ በቀጨኔ በጣም በስነ ጽሁፍ ስራዎቼ ውስጥም ስሟን ሳልጠቅስ ስለ ቀጨኔ ሳልጽፍ እንትን አልልም። ብዙ ግጥሞች አሉኝ ስለ ቀጨኔ እና
ብዙ ሰው ያቀኛል። በጣም የምወደው ሰፈር ነው። እኔ ያቁኝ መሰለኝ። እሺ እንትን ነው ብዙ ጊዜ ስለማጠቅሽ ነው ሰፈርሽን። ምናልባት እኔ አስኮ ነው ሰፈሬ። ስለዚህ ከዚህ በኋላ አንድ ግጥም ጻፍ ወይ እንደውም ከዚህ በኋላ ውድ የአባይ ቴሌቪዥን ተመልካቾች የአስኮ ሰፈር የሰፈሬ ሰዎች ብዬ ጀምራለሁ። ከዛ በኋላ ከውዋ አስኮ አንቺ በዓለም አቀፍ ደረጃ ነው የምትታወቂው። በጣም አመሰግናለሁ። እንዲህ እየተባባለ ነው የምንሞከሻሸው። በጣም ነው የማመሰግነው። ጥሩ ቆይታ ነበረ። የምትጨምሩት ቀረ የምትለው ነገር ካለ? አንድ ሀሳብ ቅድም አውርተን ነበረ እንዳንዘነጋው። የሙዚቃ ግጥም ጸሐፊዎች ወይም ደግሞ ገጣሚያን ከሙዚቀኞች ጋር ቢገናኙ፣ አንድ ትችቶች አሉ። የማይረባ ግጥም ነው፣ ቤትም ለመምታት ብቻ ነው አይነት ነገር የሚል ነገር አለ። ጠለቅ ያለ ነገር ደግሞ ለመስራት ከእናንተ ጋር ቢገናኙ ጥሩ። አዎ ምንድነው የድምፃውያንና ሙዚቃ ባለሙያዎች ከገጣሚዎች ጋር ቢገናኙ አሪፍ ነገር መፍጠር ይችላሉ ነው ሀሳቡ አይደለ? እውነት ነው። ብዙ ጊዜ ቅድም እንዳወራ ነው የሙዚቃ ግጥም በተለምዶ ጠንካራ ነው። የግጥም ጸሐፊዎች ሙዚቃ ላይ ሲመጡ እንደኛ አይነት ግጥም የሚጽፉ ሰዎች ሙዚቃ ላይ ሲመጡ ሀሳባቸው ጠንከር ያለ ስለሆነ ምቹ አይደለም በሚል ብዙዎች ምርጫ አያደርጉም። የተወሰኑ ዘፋኞች እንደነ ሚካኤል በላይነህ ምናምን ሲሰሩ ያለው ከመጽሐፍ መድብሎች ላይ እየወሰዱ። ይሄኛው ዘመን ላይ ደግሞ በጣም የሚገርምሽ ራኩ በጣም አድማጩ ጆሮ ያለው ሆኗል። አሁን በጣም ለሀሳብ ተገዢ ነው። ግጥምን በደንብ አድርጎ ነው የሚመረምረው። የአንድ ሙዚቃ ውስጥ ያለን ግጥም ልክ ከአሬንጅመንቱ እኩል ከድምፁ ድምፃዊ ድምፁ እኩል ግጥም ይፈትሻል። በጣም ዘመኑ ተለውጧል እና ቢቀርቡ አሪፍ ነው ብዬ አስባለሁ። ከመጽሐፎች ላይ ከተለያዩ የግጥም ሀሳቦች ላይ ከገጣሚዎች ጋር ቢሰሩ አሪፍ ነው። በዚህ አጋጣሚ መልእክቴን አስተላልፋለሁ ለድምፃውያንና ለሙዚቀኞች። ጥሩ ጥሩ ሀሳቦች አሉ የሆነ ቦታ። ስለዚህ አየት አድርጉ ነው እያልን ያለ ነው። ሁለታችሁንም ከልብ አመሰግናለሁ። በሰከላ ሾው ላይ ቆንጆ ቆይታ ነበረ። በልብስ እንደዚህ ያሳመረኝን ዮናስ ጥበብን እንደተለመደው አመሰግናለሁ። ቦሌ መድኃኒዓለም ወይም 22 መንገድ ላይ ነው የሚባለው አለምነሽ ፕላዛ አንደኛ ፍሎር 108 ቁጥር ጎብኘት አድርጉት። ሰከላ ሾው ላይ ሁለቱን እንግዶችን የመጨረሻ እንግዶች አድርጌያለሁ። ወደ ዩኒቲ ባንድ ከዚህ በኋላ እንሄዳለን። ጥሩ ቆይታ ነበረ። እናመሰግናለን። መልካም ጊዜ ከዩኒቲ ባንድ ጋር